ለእናቴና ለፍቅረኛ የገጠምኩት ግጥም ነው። በጣም የሚያስለቅስ ነው። እህት ወንድሞቼ፣ እምዬ ሰላሜ እናቴ ልንገርሽ ያ ጎበዙ ልጅሽ እምዬ ያንቺ ወንድ ቀን ታለልሽና አካሉ ቢጎድል በልጅነት ፍቅሩ ቆማጣ ተባለ ተገፋ ቆሰለ ቅስሙ ተሰበረ ተናቀልሽማ ተሰቃየ ልጅሽ ያ ጀግናው አካልሽ የአጥንትሽ ከፋይ አፍቅሮ በማጣት ዛሬ ላይ ሲሰቃይ ከንፈር መጠጡለት ስቀዋዘኑለት አለውልህ ባይዋ በውበት ገዳይዋ አካሉ ሲጎድል አልፈልግም ስትል ፍቅር በአፍ ይውጣ ብላ ስትቆጣ አዝኖ አለቀሰ አምላኩን ወቀሰ ተስፋ ቢስ ሆነልሽ ያ ጀግናው አካልሽ ራሱን ጣለልሽ መወለዱን ትቶ ማፍቀሩን ረስቶ ለመኖር ወሰነ መሞቱን ፈራና ወንድነት ቀረና ሴታ ሴት ተብሎ በሰዎች ተጋሎ መኖር ቢታክተው ዓለሙን ረስቶ ሰሙን ቢያቅተው እና እናት ዓለም ልጄ አትበይኝ ተስፋ አታሳይኝ ሞቼ ልኖር በቃ መኖር እንዳይበቃ እኔነቴ ይቀበር በነበረ እንዲቀር ሰው መሆኔ ይጥፋ ልቤ ከሚከፋ ልጅሽ ልጅ አይባል ሞቼ እንድረሳ አስክሬኑ ልባል ተወርውሬ ልጣል በአውሬ ልበላ በሰው ከምጠላ እና ብርሃን ዓለም እምዬ ሰላሜ እርምሽን አውጭልኝ እንዳልሞት በቁሜ ይላል። እና ትላንትና ማታ ላይ እናቴ ደውላልኝ ማለት ነው። ልጄ ምን ነው ዝም አልክ? ጨከንክብኝ። ምን ነው ዝም አልክ ልጄ አታግዘኝም ወይ ምናምን ስትለኝ ማርያምን አለቀስኩ። የምሬን ነው የምነግራችሁ። በቃ አለቀስኩ እኔ በእናቴ። በጣም ከባድ የሆነ ነገር የሰው ልጅ በምድር ላይ ሲኖር ተስፋው እግዚአብሔር ነው። ለኔም ተስፋዬ እግዚአብሔር ነው። ሁለተኛ ግን ከእግዚአብሔር ግን በታች ለኔ ተስፋዬ ልጄ ነው። ልጄን አፏልኝ ሁላችሁ። ለኔ በዚህ ምድር ላይ ተስፋዬ ልጄ ነው። ልጄን አፏልኝ በቃ የምሬ ነው። እኔ የምደክምለት እምለፋለት በቃ አለው እንኳን በቃ አንድ ቀን እንኳን አይኑን ባየውና ልጄን ባገኘው በቃ በዚህ ምድር ላይ ለኔ ትልቁ ደስታዬ ነገር ልጄን ማየት ነው። ልጄ በቃ ናፍቆኛል። ልጄን ያለበት ቦታ አላውቅም። እስቲ የተለያየ እስቲ ሁላችሁም ማለት ነው ዩቲዩብ ላይ ቲክቶክ ላይ ይሄንን ቪዲዮ በማሰራጨት ልጄን አፋልኝ። ሰላም የዩቲዩብ ፋሚሊዎቼ ሁላችሁንም በያላችሁበት ሰላምታዬን አቀርባለሁኝ። እንዴት ናችሁ? እኔ ያለው እግዚአብሔር እየተመሰገነ በቸርነቱ አለውና እንዴት ናችሁ ፋሚሊዎቼ? የዩቲዩብ ፋሚሊዎቼ ዛሬ በጣም ደብሮኛል። ማርያምን የምሬን ነው። እዛ ላይ የቲክቶክ ላይ 1 ሚሊዮን ገብቻለሁ። 1 ሚሊዮን በገባም ማስታወቂያ ቻሌንጅ የሚያሰራኝ አጥቻለሁኝ። በቃ ሰፖርትም ብዙ ጊዜ አሁን ሊቭ እገባለሁ ሰፖርትም የሚያደርገኝ አጣሁኝ። ግራ ገብቶኛል። በጣም ግራ ገብቶኛል። በቃ ፋሚሊዎቼ ቢያንስ ፕሮሞሽን የሚያሰራኝ አጣሁ። የተለያየ ማስታወቂያ ማሰራት የምትፈልጉ እኔ ማገዝ የምትፈልጉ በቲክቶክም ሆነ በገንዘብም ሆነ በጊፍትም ሆነ ያው 1 ሚሊዮን ገብቻለሁ። እየመጣችሁ አበረታቱኝ እህት ወንድሞቼ። እንደምታዩኝ በአንድ ጄሊስትሮ ነው የምሰራው። የምገኘው ቡታጅራ ከተማ ነው። እባካችሁ ቦታም ቀይሬያለሁ። የሊስትሮ ቦታ ቀይሬያለሁ። እዛ ጋር ከሰው ጋር ተደርቤ ነበር የምሰራው እስከዛሬ ድረስ እና አሁን የራሴ ቦታ ያው እዚህ ቡታጅራ አስተዳደር ቢሮ አጠገብ እገኛለሁኝ። መታችሁ ጫማም ይዛችሁ መታችሁ እንድታስተርጉኝ በእግዚአብሔር ስም እለምናችኋለሁ። ያው እንደምታየው ዛሬ በጣም ደብሮኛል፣ ከፍቶኛል። ማርያምን ይኸው ከነጋ አንድ ጫማ አልጠራሁም። ማርያምን ነው የምነግራችሁ። አንድ እንጀራ ለመብላት 3 ጫማ 4 ጫማ መጥረግ አለብኝ። አንድ በየአይነት 150 ብር ነው። አንድ ጫማ የምጠርገው 30 ብር ነው። አላሳዝነው በጣም በቃ ከፍቶኛል። ማርያምን የምሬ ነው የምነግራችሁ እህት ወንድሞቼ። ቢያንስ እንኳን እስቲ እየመጣችሁ ጫማ እየመጣችሁ አስተርጉ። ቡታጅራ የምትገኙ ሰዎች እንዲሁም ሌላ ቦታ ውጭ ሀገር ያላችሁ ሰዎች ሰፖርት አድርጉኝ።
ይህን ቪዲዮ ቻናሌን በማሳደግ ሰብስክራይብ በማድረግ ቪዲዮውን እስከ መጨረሻ በማየት ይሄ ራሱ ለኔ ገንዘብ ነው። በተለያየ ስልክ እያያችሁት ይሄንን አካውንት ቪዲዮን ቫይራል እንዲወጣ ፒሲ ያላችሁ በፒሲ እያያችሁ በቲቪ ያላችሁ በቲቪ እያረጋችሁ ይሄንን ቻናል ሰብስክራይብ በማድረግ እንዲሁም እኔን በማገዝ ተባበሩኝ። ዛሬ ማርያም መሮኝ ማርያም አልቀስ ብሎኛል። ዛሬ እግዚአብሔር አምላካችሁ ከነጋ አንድ ጫማ አልጠረው አላሳዘነም። እሺ የሚረዳኝ የለም የሚያግዘኝ የለም። በዛ ላይ ማርያምን የምሬ ነው የምነግራችሁ። ትላንትና ማታ ላይ እናቴ ደውላልኝ ማለት ነው። ልጄ ምን ነው ዝም አልክ? ጨከንክብኝ። ምን ነው ዝም አልክ? ልጄ አታግዘኝም ወይ ምናምን ስትለኝ ማርያምን አለቀስኩ። የምሬ ነው የምነግራችሁ አለቀስኩ። በእናቴ ቢኖረኝ ደግሞ በእናቴ አልቸግርም ነበር። ማርያምን የምሬ ነው ቢኖረኝ ኖሮ እኔ በእናቴ አልቸገርም ነበር። ማርያም የምሬን ነው። ስራም የለም በቃ ስራ ያለ ነው የሚመስላችሁ ታውቃላችሁ። ቤተሰብ እኔ በቃ እነዚህ ሆኜ ነው እየሰራሁ ተከታተልኝ። አትክፈል ታትጨርስ አትምጣ። የምር በጣም አዝኛለሁ። ማርያም ትናንትና እንደዛ ደውላ ልጄ ምን ነው ዝም አልከኝ ስትለኝ ማርያም ቢኖረኝ ኩላሊቴን መዘጥቷል። ግን በቃ ገንዘብ የለኝም ምን አቅም የለኝም። እስቲ አላሳዝናችሁ ቤት ፋሚሊ በእናታችሁ በቃ ይሄንን ቪዲዮ እስከ መጨረሻ በማገዝ አግዙኝ። በቃ አንተ የምሬን ነው በጣም ምርር ብሎኛል። አግዙኝ በእናታችሁ ሁላችሁም አግዙኝ። አሉ ደጋግ ዩቲዩበሮች አሉ ግን እየመጣችሁ አግዙኝ። በቃ በእናታችሁ ምን ችግር አለ ነው። አንዳንድ ቪዲዮ ግቡልኝ። አሁን እዩ ወጥዩ አስቡት እየመጡ ይሰሩልኛል። አይዟል ተቡነ ነው ይሉኛል። እዚህ ሌሎቻችሁ እነ ብሩኬ እነ ሩታ እነ ኤፍሬም ብዙ አሉ እኔ ያልጠቀስኳቸው ዩቲዩበሮች እና ባካችሁ እየመጣችሁ አበረታቱ። በቃ እኔ የምለው ከእናንተ ጋር ከኔ ጋር አንዳንድ ቪዲዮ ሁላችሁም ብትገቡልኝ ለእኔ ገንዘብ እንደሰጣችሁ ይቆጠሩ። ማርያምን ድጋፍ እንዳደረጋችሁ ይቆጠሩ። እንደነ አብርሃም እንደነ እዩ እንደነ ቡቼ እየመጣችሁ አንዳንድ ቪዲዮ ስሩልኝ። በቃ ይሄን ማድረግ ያገታችሁ እኔ ገንዘብ አይደለም መጠይቃችሁ። አንዳንድ ቪዲዮ እየመጣችሁ ብትሰሩልኝ ሰብስክራይብ የሚያርጋል ቪዲዮዬም የመታየት ቻንስ አለው። ይሄን በማድረግ በእናታችሁ እኔ ማርያምን የምሬ ነው የምነግራችሁ። በጣም በቃ ከፍቶኛል። ማርያምን የምሬ ነው የምነግራችሁ። በዛ ላይ ደግሞ እያመመኝ ነው ታውቃላችሁ አይደል? እነዚህ ሰርጀሪ ሁሌም ማሳየት እኮ ሰልችቶኛል። ማርያምን ሁሌም ማሳየት ሰልችቶኛል። አስቡት የዚህኛው ራሱ የውስጡ ኢንፌክሽን የዚህ ቁስል ራሱ አልደረቀም። በጣም ውስጡ እያመመኝ ነው። ይኸው እንደምታዩት ቤት ኪራይ አለብኝ። አንድ ምግብ ለመብላት 3 ጫማ 4 ጫማ ማዝራት አለብኝ። በጣም ተቸግሬያለሁ። ማርያምን የምሬ ነው። ሁሌም እናንተ ማስቸገር ሰልችቶኛል። ማርያምን የምሬ ነው እነግራችሁ። በቃ ይሄንን የምታዩት ቻናል ሰብስክራይብ በማድረግ ቪዲዮውን እስከ መጨረሻ በማየት እንዲሁም እየመጣችሁ ሊስትሮ በማስተረግ በቃ አስተርጉኝ። እኔ የሚተረግ እፈልጋለሁ። በቃ ምን አልፈልግም። ማርያምን የምሬ ነው። ትላንትና ከሚገርማችሁ አንድ ወንድሜ እዚህ ሊያስጠርገኝ መጥቶ ማለት ነው ሳላቅ ካልሲውን ነክቼበት በጥፊ ብሎኝ መጥቶኝ ነው የሄደው። ማርያምን በዛ ምክንያት ሳለቅስ በቃ አልቅሼ ከዛ በኋላ በቃ የሆነች እህቴ መጣ አጽናንታኝ ምናምን ነገር በቃ ምንድነው በአንድ እጅ ሊስትሮ ነው የምሰራው ወይ ምናምን ስትለኝ አዎ እኔ በአንድ እጅ ሊስትሮ ነው የምሰራው ምናምን ነገር አልኳት። ስራም የለም እና ካልሲውን ስለነካውበት ብቻ ነው መጥቶኝ ሄደው ምናምን ነገር አልኳት። እዛ በኋላ ወስዳ ምሳ ጋብዛኝ በቃ አጽናንታኝ ምናምን ነገር ወደ ቤቴ ተመለስኩ። እንደዚህ ደጋግም እህት ወንድሞች አሉ፣ ጨካኝም ወንድሞች አሉ። የምሬን ነው። በቃ ቢያንስ እንኳን እኔም ማበረታታት ሲገባችሁ ግን እናንተ እኔም መምታት የለባችሁም። አይዞ ከጎንንም በርታ አንተ ጠንካራ ነህ ማለት ሲገባችሁ እኔም መምታት አልነበረባችሁም። የምሬን ነው። ስለዚህ እባካችሁ ልቦና ይስጣችሁ፣ ሁላችሁም ልቦና ይስጣችሁ። ማርያምን እኔ አንዳንዴ ያው ያጋጥማል እንደዚህ አይነት ክስተቶች ይከሰታሉ፣ ግን ከብዙዋን አንድ ነው እንደዚህ አይነት ክስተት የሚከሰተው። ግን እባካችሁ ቢያንስ እንኳን እንደኔ ላሉ አካል ጉዳተኞች ምናምን ነገር ልቦናቸው እንዳይጎዳ ልባቸው እንዳይጎዳ በማገዝ አይዞ በርታ አንተ ጀግና ነህ ጎበዝ ነህ ምናምን ነገር እያላችሁ ሰዎችን በሐሳብ እንኳን መርዳት አለባችሁ። ለማስተላለፍ የምፈልገው ይሄ ነገር ነው። ሁለተኛው ደግሞ
እህት ወንድሞቼ እንደምታዩት በሰው ስልክ ነው የምሰራው። ስልክ ግዙልኝ። አቅም ያላችሁ ሰዎች ለኔ አንድ ስልክ መግዛት እኮ 500 ብር በቃ እባካችሁ ይሄንን ቻናል የምትመለከቱ ሰዎች ለእያንዳንዱ ለጓደኞቻችሁ የመዳም ቅመሞች አሉ። አሁን ደጋግ የመዳም ቅመሞች አሉ። ጀማል በጣም አመሰግናለሁ ወንድሜ ጀማል፣ አይዞህ እኔ በርታ አለሁልህ ከጎን ነኝ ምናምን ብሎኛል። አሜሪካ እንትን ስዊድን ነው የሚገኘው ደውሎልኝ አይዞህ በርታ አንተ ጀግናነት ትለያለህ ብሎኛል። ቢያንስ እንኳን መርዳት እንኳን ባችሉ በሐሳብ እንኳን ከጎን ይቆሙልኝ በእናታችሁ። ይህን ማድረግ ለእናንተ ቀላል ነገር ነው፣ ለኔ ከባድ ነገር ነው። ለኔ ደግሞ ሶስተኛ ነገር ደግሞ ለኔ በጣም ከባድ የሆነ ነገር ልንገራችሁ። በጣም ከባድ የሆነ ነገር የሰው ልጅ በምድር ላይ ሲኖር ተስፋው እግዚአብሔር ነው። ለኔም ተስፋዬ እግዚአብሔር ነው። ሁለተኛ ግን ከእግዚአብሔር ግን በታች ለኔ ተስፋዬ ልጄ ነው። ልጄን አፏልኩ ሁላችሁ። ለኔ በዚህ ምድር ላይ ተስፋዬ ልጄ ነው። ልጄን አፏልኩ በቃ የምሬ ነው። እኔ የምደክምለት እምለፋለት በቃ አለው እንኳን በቃ አንድ ቀን እንኳን አይኑን ባየውና ልጄን ባገኘው በቃ በዚህ ምድር ላይ ለኔ ትልቁ ደስታዬ ነገር ልጄን ማየት ነው። ልጄ በቃ ናፍቆኛል። ልጄን ያለበት ቦታ አላውቅም። እስቲ የተለያየ እስቲ ሁላችሁም ማለት ነው ዩቲዩብ ላይ ቲክቶክ ላይ ይሄንን ቪዲዮ በማሰራጨት ልጄን አፋልኝ በእናታችሁ። ልጅ ያለው እኮ በዚህ ምድር ላይ በረከት ነው ከምንም በላይ። እኔ ደግሞ ልጄን ናፍቆኛል እና በጣም ከፍቶኛል በመዳን አርገው። አዎ ፋሚሊዎቼ ልጄን ደግሞ ያጣሁበት ምክንያት ምንድነው? በገንዘብ ምክንያት ነው። እንደዚህ ሰርተ እንደዚህ ለፍተ እኔን ማስተዳደር አትችልም ብላ ተማራ ነው በቃ ሚስቴ ጥላኝ ሄደችው ብዬ ነው ማሙ። ለምን በአንድ እጄ እሸከማለሁ፣ ሸክም ስራም እሰራለሁ፣ በአንድ እጄ ሊስትሮ እሰራለሁ ከመለመን መስራት እና እባካችሁ ልጄን አፋልጉኝ። እባካችሁ ይሄንን ቻናል የምታዩ ቤተሰቦቼ የዩቲዩብ ቤተሰቦች የተለያየ የመዳም ቅመሞች አሉ፣ ለነሱ ሼር በማድረግ ይሄን ቪዲዮ እንዲደርስ ሁላችሁም ደግሞ ቪዲዮ በመስራት በቃ በገንዘብ ብቻ እኮ አይደለም እኔ እርዱኛል። ገንዘብ ብቻ አይደለም በቃ በሐሳብ ከጎን ይሁኑልኝ በእናታችሁ በመድኃኒዓለም። እኔ ሁሌም በቃ የምር ዛሬ ከነጋ አንድ ጫማ እንኳን አልጠረኩም። እባካችሁ ይሄንን ቪዲዮ ሼር በማድረግ እስከ መጨረሻ በማየት እንዲሁም ሰፖርት ማድረግ የሚችሉ ደግሞ ሰፖርት በማድረግ ከስር አካውንቴ ፒን አረግላችኋለሁ አካውንት የቻላችሁትን በማገዝ ከጎኔ ቁሙልኝ እህት ወንድሞቼ፣ አመሰግናለሁኝ። እና ግን አንድ ግጥም ልግጠምላችሁ በቃ ከህይወቴ አንፃር ልግጠምላችሁ። በጣም ያስለቅሳል። እኔ በእንትን ነው የጻፍኩት። እስቲ ገጥምላችኋለሁ። እንግዲህ የግጥሜ ርዕስ እምዬ ሰላሜ ይላል። ለእናቴና ለፍቅረኛ የገጠምኩት ግጥም ነው። በጣም የሚያስለቅስ ነው እህት ወንድሞቼ። እምዬ ሰላሜ እናቴ ልንገርሽ ያ ጎበዙ ልጅሽ እምዬ ያንቺ ወንድ ቀን ጣለልሽና አካሉ ቢጎድል በልጅነት ፍቅሩ ቆማጣ ተባለ፣ ተገፋ ቆሰለ፣ ቅስሙ ተሰበረ፣ ተናቀልሽማ ተሰቃየ ልጅሽ ያ ጀግናው አካልሽ የአጥንትሽ ከፋይ አፍቅሮ በማጣት ዛሬ ላይ ሲሰቃይ ከንፈር መጠጡለት ስቀው አዘኑለት አለውልህ ባይዋ በውበት ገዳይዋ አካሉ ሲጎድል አልፈልግም ስትል ፍቅር በአፍ ይውጣ ብላ ስትቆጣ አዝኖ አለቀሰ አምላኩን ወቀሰ ተስፋ ቢስ ሆነልሽ ያ ጀግናው አካልሽ ራሱን ጣለልሽ መወለዱን ትቶ ማፍቀሩን ረስቶ ለመኖር ወሰነ መሞቱን ፈራና ወንድነት ቀረና ሴታ ሴት ተብሎ በሰዎች ተጋሎ መኖር ቢታክተው ዓለሙን ረስቶ ሰሙን ቢያቅተው እናት ዓለም ልጄ አትበይኝ ተስፋ አታሳይኝ ሞቼ ልኖር በቃ መኖር እንዳይበቃ እኔነቴ ይቀበር በነበረም ቢቀር ሰው መሆኔ ይጥፋ ልቤ ከሚከፋ ልጅሽ ልጅ አይባል ሞቼ እንድረሳ አስክሬኑ ልባል ተወርውሬ ልጣል በአውሬ ልበላ በሰው ከምጠላ እና ብርሃን ዓለም እምዬ ሰላሜ እርምሽን አውጭልኝ እንዳልሞት በቆሜ ይላል። እና አስተያየታችሁን
እንግዲህ ያው በኮሜንት ጻፉልኝ እህት ወንድሞቼ፣ አጋራችሁን እንዳይለየኝ ከጎን ይቆሙልኝ። ይህንን ቻናል በማሳደግ እኔም እንድበረታታ እኔም ተረድቼ ሰዎችን እንዳግዝ እኔም በማገዝ እኔን በመደገፍ ከጎን ይቆሙልኝ እህት ወንድሞቼ። የሊስትሮ ስራ ማጥቼ ቁጭ ብዬላችኋለሁ እህት ወንድሞቼ እና አመሰግናለሁ። በያላችሁበት እግዚአብሔር አምላክ ይጠብቃችሁ። የመዳም ቅመሞች እግዚአብሔር አምላክ በያላችሁበት የድንግል ማርያም ኢየሱስ ክርስቶስ የነገው ገብርኤል ይጠብቃችሁ። በጣም አመሰግናለሁ። በጣም አመሰግናችኋለሁ። ኢትዮጵያ ለዘላለም ትኑር።